ንብረት እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለሁ። እንዴ ነው? እስቲ የዳቦ ምጣድ አጠቃቀም ንገሪኝ። የዳቦ ምጣድ አጠቃቀም ያው እንግዲህ መጀመሪያ ሊጡን እናስገባና ከዛ ሶኬቱን ከማብራት ጋር እናገናኝና የላኛውና የታችኛውን እንከፍተዋለን። ኦኬ መጀመሪያ ሊጡን ማስገባት ከዛ በኋላ ሶኬት መሰካት የላኛውና የታችኛው ማብራት። ኦኬ ሁለቱም አንድ ላይ ይበራል። እሺ አመሰግናለሁ። ሰላም እንዴት ናችሁ? እኔ ደህና እግዚአብሔር ይመስገን። ዛሬ ነግራችሁ የፈለኩት በዚህ የዳቦና እንጀራ ምጣድ ብዙዎቻችሁ ትፈልጉታላችሁ። ከላይ በኩል እንጀራ ከታች በኩል ዳቦ ነው። ቦታ ጠባብ ቤት ያላችሁ ሰዎች በጣም ምቹና አሪፍ ነው ማስቀመጥ። እንግዲህ በዛ ላይ ለመጠቀም በጣም ምቹ ነው። ምክንያቱም አንድ ለጥንካሬነቱ፣ ሁለት የራሱ የሆነ ማስቀመጫ አለው። ክብደት መሸከም የሚችል ሳጥን አለው ማለት ነው። በዛ ሳጥን ውስጥ ባልዲ፣ ዱቄት፣ የተለያዩ ነገሮች ማስቀመጥ ትችላላችሁ ማለት ነው። በዛ ላይ ደግሞ ሶስት ማብሪያ ማጥሪያ አለው። ለእያንዳንዱ ክፍል የራሱ የሆነ ስዊች አለው ማለት ነው። ያ ስዊች ምንድነው? የዳቦ ስትፈልጉ የታችኛውን ታበራላችሁ፣ የራስ ስትፈልጉ የላይኛውን ታበራላችሁ። ዳቦ ደግሞ የላይኛው ሳይድ አበስል የምትፈልጉ ከሆነ መሃል ላይ ያለውን ታበራላችሁ። የዚህን እቃውና የዚህ የዳቦና እንጀራ ምጣድ አጠቃቀም በደንብ አድርጌ አብራርቼ እነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ከክልሉ ጋር በመቆየት ሙሉ ትምህርት መማር ትችላላችሁ ማለት ነው። እኔ በደንብ አድርጌ አብራርቼ እነግራችኋለሁ። ዳቦ ምጣድ መግዛት ብትፈልጉ ባትፈልጉ ባይኖራችሁ እውቀት ይጠቅማል። እውቀት እንግዲህ መያዝ አለባችሁ፣ ማወቅ አለባችሁ። ማንኛውም ሰዓት ይህ መማር እንደሚጠቅማችሁ ስለማታውቁ እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ከዛ በፊት የዚህ ዩቲዩብ ቻናል አባል ካልሆናችሁ ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህ ቪዲዮ ላይክ አድርጋችሁት ጀምሩ። this ቪዲዮዎች ሲሰራ በስቶቭ ዙሪያ፣ በምጣድ ዙሪያ፣ በዳቦ ምጣድ ዙሪያ፣ በተለጣፊ ዙሪያ፣ በተለያዩ ማሽኖች ዙሪያ ሲሰራ ደወል ምልክቷን ጫኑት። አመሰግናለሁ። አሁን ወደ ቪዲዮ ልግባ። ሰብስክራይብ አድርጋችሁ ላይክ አድርጋችኋል። ስለዚህ እንቀጥል። በመጀመሪያ ይህ ሙሉ ለሙሉ የምታዩት ከላይ በኩል ያለው እቺ ሳይዷ ማለት ነው። እቺ ሳይዷ ቡና እንጀራ ናት። ከመሰራቱ በፊት ቦዲ ያው እንደምታዩት ነው። ውስጡም ያው እንደምታዩት ነው። 3 ባትራ አለው። 1 ኪሎ አለው፣ 3 ኪሎ አለው፣ 5 ኪሎ አለው ማለት ነው። በተጨማሪ የምትፈልጉት ከሆነ 4 ኪሎ፣ 2 ኪሎ ይሰራል ማለት ነው። አሁንም አለ 3 ኪሎ፣ 2 ኪሎ፣ 4 ኪሎ ይሰራል። የዳቦና እንጀራ ምጣድ ስትጠቀሙ ሙሉ ለሙሉ እኛ ባለሙያዎቹ አሪፍ አድርገን ካዘጋጀን ከሰራን በኋላ ተጠቀሙ። እናንተ በአገባቡ ነው መጠቀም ያለባችሁ። አጠቃቀሙን ካላወቃችሁ ደግሞ አሪፍ ተደርጎ የተሰራ ማቴሪያል ከጥቅም ውጪ ነው የሚሆነው። ምንም አትጠቀሙበትም ማለት ነው። እናንተ ሳትጠቀሙ ነው እቃው የሚበላሸው። ስለተጠቃቀም በደንብ አድርጋችሁ ማወቅ አለባችሁ። ብዙ ሰው እንግዲህ እየተቸገረ ያለው በዚህ ነው። አንዳንድ ሰው ደግሞ እቃው ጥሩ ተደርጎ ያልተሰራ ይመስላል። ምክንያቱም አጠቃቀም ባለማወቁ ምክንያት። አሁን ለምሳሌ አንዳንድ ቤት 120 ቮልቴጅ ማብራት ኢትዮጵያ ውስጥ ቢኖርም አንዳንድ ቤት ደግሞ ተገቢ የሆነ የማብራት ፓወር ላይኖር ይችላል፣ ላያገኝ ይችላል። አንዳንድ ቤት ላይ ደግሞ ቤት ኢንስታሌሽን ራሱ ሲሰራ በአንዳንድ ቤት ውስጥ 5 ገመድ ብቻ ነው የሚሰራው ማለት ነው። ያ የራሱ የሆነ ተጽዕኖ አለው በዳቦና እንጀራ ምጣድ ላይ። እሱ ብቻ አይደለም፣ እንጀራ ምጣድ ላይ ራሱ ትልቅ ተጽዕኖ አለው። ያ ገመድ አይሰራም አይደል? ይሰራል። ግን ደግሞ ምንድነው ችግሩ? 2.5 ገመድ ዳቦና እንጀራ ምጣድ ለኮሳችሁ እንበል ሰክታችሁ ለኮሳችሁ ብሬከሩን የታችኛው ለዳቦ አበራችሁ፣ የላኛውን ደግሞ ለዳቦ አበራችሁ። ሁለት ማብሪያ ማጥሪያ ከበራ በኋላ ምን መሆን ይጀምራል? ወደ ግድግዳ ላይ መቅለጥ ይጀምራል። እሱ ብቻ አይደለም፣ ዳቦ ደግሞ ፓወር አይኖርም፣ ይደርቃል ምናምን። የሚያምር ዳቦ አወጣላችሁ። ምክንያቱም ይህ ተጠቀማችሁ መሀል ላይ ፓወር ሲጠፋ ውስጥ ሆኖ ይበላሻል። ስለዚህ ተገቢ የሆነ የራሱ የሆነ ገመድ ያስፈልጋል። መጀመሪያ እቃው ሲገዙ ወይ ቤት ያለው ገመድ ይሆናል አይሆንም የሚባለው ቤት መቶ ቼክ ማድረግ አለበት። እቃው ሲገዙ ያ እቃ የሸጠላችሁ ሰው ቤት መጥቶ እቃው ገመዱ ይሆናል አይሆንም ቼክ ማድረግ አለበት። የምትገዙበት አቅራቢያ ቤታችሁ ራቅ ብሎ ቢኖር እንኳን ባላችሁበት አቅራቢያ ያለው ኤሌክትሪሻን ጠርታችሁ በቤታችሁ ውስጥ ያለው ገመድ እቃ ለዚህ ማቴሪያል ይሆናል አይሆንም ብላችሁ ብታማክሩ በጣም መልካም ነው። ብዙ ግን አውጥታችሁ የገዛችሁ ማቴሪያል እንግዲህ በትንሽ ነገር ሲበላሽና ሌላ ወጪ ሲታወጡ እንግዲህ በጣም እናንተን የሚያበሳጫችሁ በጣም ነው እንግዲህ የሚያደርግ። ከዚህ እንድትቆጠቡ በቂ የሆነ እውቀት ሊኖራችሁ ይገባል። ከእውቀት ተነስታችሁ መግዛት መጠቀም ይኖርባችኋል ማለት ነው። እንግዲህ ይህ ይመስላል። ቀጥሎ ደግሞ ያለው ለዳቦ ነው።
የዳቦን ከታች በኩል ዳቦ ካስገባችሁት በኋላ በነገራችን ላይ ዳቦ ሲጋግሩት 5 ኪሎ ላይ ዳቦ ከጋገራችሁበት ኪሎና 2 ኪሎ 1 ኪሎ ሌላ ባትሪዎቹ ውጪ ይቀመጣሉ ማለት ነው። ያ ዳቦ ያለበት ብቻ ይዘዋል። ከዛ በኋላ እቺ ያኛው ሜትድ ነው። ከዛ በኋላ የታችኛው ማብሪያ ለማጥፊያ ማብራት ነው። ማብሪያ ለማጥፊያ ለምን 1 ደቂቃ ነው የምታበሩት ደግሞ ለ15 ደቂቃ ለ15 ደቂቃ የታችኛውን ታበራላችሁ። ከዛ በኋላ የላይኛውን ታበራላችሁ። የታችኛውን ሳታጠፉ እንደበራ እንዳለ ሆኖ የላይኛውን ታበራላችሁ። የላይኛው ለ5 ደቂቃ አንድ ላይ 40 ደቂቃ ውስጥ ባለ 4 ገመድ ወይ ባለ 6 ገመድ የተሰራ ከሆነ የማብራት ኢንስታሌሽን ዳቦ በዛ ላይ ሌላ ደግሞ በሱ ባይሆን እንዴት ማወቅ እንችላለን ካላችሁ ዳቦ እስከሚበስል ድረስ ውስጥ ላይ ያለው ዳቦ አይታይም፣ ማየት አትችሉም። ምክንያቱም ይሄ መስሎት እንፋሎት ይሸፍነዋል። እንፋሎት ይሸፍነውና ውስጡ ማየት አትችሉ። ዳቦ ከበሰለ በኋላ ውስጡ ኖርማል ይሄ መስሎት ጽድት ይላል፣ በራሱ ሰዓት ይጻዳል። ከዛ በኋላ ዳቦን የበሰለው ማየት ትችላላችሁ። በዛ ላይ ደግሞ ነው ባል ሲደርስ ዳቦ ምጣድ ያስፈልጋል። አሁን ደግሞ በመጨረሻ ላይ አጠቃቀሙ እንዴት ነው ካላችሁኝ አጠቃቀሙ እነግራችኋለሁ። ዳቦ ምጣድ ስትጠቀሙ እንግዲህ መጀመሪያ የታችኛውን ታበራላችሁ ለምን ያህል ደቂቃ? ለ15 ደቂቃ። የታችኛው ማብሪያና ማጥፊያ ትከፍታላችሁ። የታችኛው እንደበራ ቁጭ ብሎ 15 ደቂቃ መጠበቅ ይኖርባችኋል። እንግዲህ 15 ደቂቃ ትጠብቃላችሁ። ከ15 ደቂቃ በኋላ የላይኛው ማብሪያና ማጥፊያ ታበራላችሁ። የላይኛው ማብሪያና ማጥፊያ ታበራላችሁ። የላይኛው ማብሪያና ማጥፊያ ሲታበሩ እንግዲህ ለ25 ደቂቃ ትጠብቃላችሁ። የታችኛው መጀመሪያ 15 ደቂቃ የታችኛው ሳታጠፉ የላይኛውን ታበራላችሁ። የታችኛው 15 የላይኛው 25 አንድ ላይ 40 ደቂቃ ውስጥ ዳቦ ይበስላል። ዳቦ እስከሚበስል ድረስ እነዚህ ጎን በኩል ያለው መስታወት በዚህ በአናቱም ያለው መስታወት እንደምታዩት ነው። ይህ ዳቦ ውስጥ ማየት አትችሉም። እንፋሎቱ ሙሉ በሙሉ መስታወቱን ይሸፍናል፣ ይጋርዷል ማለት ነው። እንፋሎቱ ይጋርዷል፣ ውስጡ አይታይም፣ ማየት አትችሉም። ዳቦ ከበሰለ በኋላ ውስጡ ኖርማል ይደርቃል። ውስጡ ኖርማል መስታወቱ ይደርቅና ዳቦ ኖርማል ጽድት ብሎ ይታያል።